ጤና ይስጥልን ከኤቢሲ የሰዓቱን የቢዝነስ ዘገባዎች ስንቀርብናል። ቴዎድሮስ አለማየሁ ነኝ። ወደ ውጭ በሚላኩ አንዳንድ ሰብሎች ላይ የሚገኘው የጸረ ተባይ ቅሪት የጥራት ችግር እየፈጠረ በመሆኑ ሊፈታ እንደሚገባ ላኪዎች ገለጹ። በሰብል አመራረት የአርሶ አደሩን ግንዛቤ ከማሳደግ ጀምሮ ጥራት ለማስጠበቅ የተሰራ መሆኑን የእርሻና ተፈጥሮ ሀብት ሚኒስቴር አስታውቋል። ጌታቸው ባልቻ እንደ ቡና፣ ሰሊጥና ቦሎቄ ያሉ ሰብሎች ኢትዮጵያ ወደ ውጭ ከምትልካቸው የግብርና ምርቶች ከ90 በመቶ በላይ ድርሻን ይይዛሉ። በ2008 በጀት ዓመት እንኳ ከቡና ከቅባት እህሎችና ከጥራጥሬ ሽያጭ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ተገኝቷል። እነዚህ ምርቶች ወደ ውጭ ተልከው በገዢ ሀገራት በሚደረግ የጥራት ፍተሻ አልፎ አልፎ የጸረ ተባይ ቅሪት እንደሚገኝባቸው በጥራጥሬ ምርት መላክ ላይ የተሰማራው የአኮስ ኢትዮጵያ ባለቤትና ስራ አስኪያጅ አቶ ካሳሁን በቀለ ይናገራሉ። ይህም በውጭ ንግዱ ላይ አሉታዊ ተጽዕኖ አለው ነው የሚሉት። የተለያዩ የጸረ ተባይ መጠኖች እዛው ሲኖር የሚችለው ቅሪት መጠን በደንብ የአውሮፓ ውስጥ የአውሮፓ ስታንዳርድ አለ። ማክሲመም ሬዚጁ ሊሚት የሚባል አለ። ለተለያዩ የጸረ ተባይ መጠኖች ሊኖር የሚገባውን ነገር ያስቀምጣሉ። ከዛ በላይ ከሆነ ወደ ሀገራቸው እንዲገባም አያደርጉም፣ እንዲመለስም ያደርጋሉ። አውሮፓ ውስጥ እህሉ በሚሄድበት ጊዜ የሬዚጁ ላቦራቶሪ አናሊሲስ ሲሰራ ከፍተኛ የሆነ መጠን ክምችት እንዳላቸው ተገልጿል። እንዲህም ይሆን ከሆነ ሊቀበሉን እንደማይችሉ ምርቱን እንደማይቀበሉን እያሳወቁ ነው ያሉት። የሰብል ምርቶቹ ወደ ውጭ ከመላካቸው በፊት አስፈላጊውን የጥራት ፍተሻ በማድረግ ችግሩን ማስቀረት እንደሚቻል የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር አቶ ተሻለ በልሁ ይገልጻሉ። የመጀመሪያው ጥራት የሌለው ምርት በሚላክበት ጊዜ ስሙ የሚጎድፈው የሀገራችን። ስለዚህ የሀገራችን ምርት ጥራት አለው ከተባለ ተወዳዳሪ የምንሆነው። ስለዚህ ጥራት ያለው ምርት ለመላክ ጥራት እንዳለው ማረጋገጥ ማለት ነው ፍተሻው፣ ሌላ ነገር የለውም። ከዚህ ሁሉ በፊት ግን በአመራረት ወቅት የሚከሰቱ ችግሮችን መከላከል እንደሚገባ ነው አቶ ካሳሁን የሚገልጹት። ታች ድረስ ተወርዶ አግባብ የሌላቸው ፔስቲሳይዶች ወይም ጸረ ተባዮች ወደ ሰብል ላይ እንዳይረጩ፣ ለማሌሪያ ተብሎ የመጡ ከሆነ ሞስኪቶ ለመከላከል ከሆነ ግድግዳ ላይ የሚረጩ ከሆነ በዚህ መሰረት ግድግዳ ላይ እና ታች ያሉ የኤክስቴንሽን ሰራተኞች የጤና ጥበቃም የግብርናም ኤክስቴንሽን ሰራተኞች ገበሬዎችን ያላግባብ ይህንን ነገር እንዳይጠቀሙ አስፈላጊውን ጥንቃቄ እንዲያደርጉ ምክር ታች ድረስ መውረድ እዛ ታች ድረስ መድረስ ስላለበት በዚህ ረገድ ሲሰሩ የሚገቡ ስራዎች መሰራት አለባቸው። የእርሻና ተፈጥሮ ሀብት ሚኒስቴር እንደሚለው ችግሩ አልፎ አልፎ የሚከሰት ነው። የአርሶ አደሩን ግንዛቤ በማሳደግም በዘላቂነት ለመፍታት እንደሚሰራም ነው በሚኒስቴሩ የእጽዋት ጤናና ጥራት ቁጥጥር ዳይሬክተር አቶ ወልደ ሐዋርያት አሰፋ የተናገሩት። ስልጠናዎች ይሰጣሉ። ኢቭን በላቦራቶሪ ቼክ የማድረግ ስራ ለመስራትም ጥረት እየተደረገ ነው ያለው። በተለይ ባለፈው 2013 11 አካባቢ ቡና ላይ እንደዚህ አይነት ተመሳሳይ ቅሪት ችግር አጋጥሞ ነበረ። ስለዚህ ያንን ኦልሬዲ ከጃፓን መንግስት በመሆን ኦልሬዲ ላቦራቶሪ ካፓሲቲ በማድረግ የጸረ ተባይ ቅሪት መጠኑ በየጊዜው እየተቆጣጠርን የምንልክበት ሁኔታ ኦልሬዲ ላቦራቶሪ ያን ካፓሲቲ ነው። ገበያውም ሴኩሪቲ የሆነበት ወደ የተረጋገበት ሁኔታ ነው ያለው እና ይህንን ስራ ወደ ሌሎቹም ሰብሎች ወደ ቅባት እህል፣ ወደ ጥራጥሬ፣ ወደ አትክልትና ፍራፍሬ ለመሄድ ኦልሬዲ ፕሮቶኮሎችን እዚህ የማዘጋጀት ስራ ደግሞ ኦልሬዲ የጀመረበት ሁኔታ አለ ማለት በመንግስት። ዛሬ በሁሉም ንግድ ባንኮች አንዱ የአሜሪካን ዶላር በ22 ብር ከ31 ሳንቲም የተገዛ በ22 ብር ከ75 ሳንቲም የተሸጠ ይገኛል። ብሔራዊ ባንኩ አንዱን ግራም ባለ 24 ካራት ወርቅ 882 ብር ከ06 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተጨማሪውን አብረን እንከታተል። ከውጭ በአሜሪካና ኩባ መካከል የንግድ ትስስር እንዳይፈጠር አድርገው የነበሩ የሕግ ማዕቀፎች ሊፈቱ ይገባል ሲሉ ወደ አሜሪካ ያቀኑ የንግድ ልዑካን ጥሪ አቀረቡ። የሮይተርስን ዘገባ ብርሃኑ ያየው።
የኩባውያን የንግድ ልዑካን በትላንትናው ዕለት ነበር በአሜሪካን የሕግ መወሰኛ ምክር ቤት በመቅረብ የሁለቱን ሀገራት የንግድ ልውውጥ አግደው የነበሩ የሕግ ማዕቀፎች እንዲነሱ የጠየቁት። የኩባ የንግድ ልዑክ አባል ሆና የተገኘችው ማርላ ካርላ እንደጠቀሰችው የሕግ ማዕቀፎች መስተካከል ለመጪው ትውልድ አስፈላጊ ነው። የእኛ ቤተሰቦች የሁለቱን ሀገራት የንግድ ግንኙነት እንዲሻሻልና እንዲለወጥ ይፈልጋሉ። ኩባውያን ከአሜሪካውያን ጋር እንደ ቀድሞ ግንኙነታችን መቀጠል አጥብቀው ይፈልጉታል። ይህንን ፍላጎታችንን እንዳትገቱብን፣ የተቋረጠው በረራ ሊጀመር ይገባል። ሌሎች በአነስተኛና መካከለኛ የንግድ ስራ ላይ የተሰማሩ ኩባውያንም የንግድ ልውውጡ መጀመር ሁለንተናዊ ማንነታቸውን የሚያሳድግ በመሆኑ ችላ እንዳይሉት ጠይቀዋል። ወደ ኋላ መመለስን አልፈልግም። ትልቅ የንግድ ግንኙነት ነው። ወደፊት የሚታየኝ ነገሮች ተለውጠውና ተሻሽለው ነው ማየት የምፈልገው። አሜሪካና ኩባ ግንኙነታቸው ከሻከረ ከዓመታት በኋላ በ2014 መለሳለስ ማሳየታቸው የሚታወስ ነው። ለ18 ወራት ያህል ምስጢራዊ ውይይት ሲያካሂዱ እንደነበርም መጠቀሱ የሚታወስ ነው። በኮንግረስ ውስጥ የሚገኙ ሪፐብሊካን በኩባ ላይ የተጣለው ማዕቀብ ማብቃት የለበትም የሚል ሀሳብ እንዳላቸው ግን በተደጋጋሚ የሚሰማ ነው። ዘገባው የሮይተርስ ነው። ከኢቢሲ ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ናቸው። በሰላም ዋሉ።